ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ የምንገኘው ቴክኖ ኢትዮጵያ ለሶስተኛ ዙር ያዘጋጀው የፎቶ ኤግዚቢሽን ነው የምንገኘው። ይሄ ኤግዚቢሽን የሚቆየው ለ10 ቀናት ነው። ይሄንን ኤግዚቢሽን ያዘጋጁት ቴክኖ ካሞን 15 ሲሪስ የአዲስ አበባ ቱሪዝም ኮሚሽን እና ህጻናትና ወጣቶች ቲያትር በጋራ በመሆን ያዘጋጁት ኤግዚቢሽን ነው። ኤግዚቢሽኑ ምን እንደሚመስል አብረን እንየው። የቦርድ ሴልፎን አዲስ አበባ ባለሙያዎች ወይ ደግሞ ቡድን አባላት ናቸው። በተለያዩ አዲስ አበባ ማነው የሀገራችን ክፍሎች ተንቀሳቅሰው ፎቶዎችን ያነሱት። ስለዚህ ምን ይመስላሉ የሚለውን በኋላ ላይ ተንቀሳቅሰን እናያለን። ከዛ ባለፈ እንግዲህ ከተቋቋመ በጣም ጥቂት ጊዜው ነው። ካልተሳሳትኩ 1 ዓመት ወዲህ የተቋቋመ ነው የአዲስ አበባ ቱሪዝም ኮሚሽን ቪዚት አዲስ አበባ። በዚህ ጥቂት ጊዜ ውስጥ በጣም በርካታ ስራዎችን እየሰሩ ያሉ ናቸው። የአዲስ አበባ ቲያትር ቤቶች አስተዳደር እዚህም እንደምታዩት የአዲስ አበባ ህፃናትና ወጣቶች ቲያትርና ሲኒማ ይህንን የመሰለ ውብ ኮምፕሌክስ በዚህ መልኩ እንድንጠቀምበት ጭምር አድርገዋል። ከዛ ባለፈ ደግሞ የዚህ ሁነት ዋናው ባለቤት ቴክኖ ኢትዮጵያ እንግዲህ የመሰለ ፕሮግራም በጋራ በመሆን አዘጋጅተውልናል። ስለዚህ ስለመጣችሁ እናንተን እያመሰገንን ሶስቱንም አመራሮች ወደዚህ ወደ መድረክ እጋብዛለሁ። በመጀመሪያ የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ቢኒያም ታዬን ወደ መድረክ ጋብዙልኝ። መጥተው የክብር ቦታቸው ላይ ቁጭ ይላሉ። በመቀጠል የአዲስ አበባ ቲያትር ቤቶች አስተዳደር ዋና ስራ አስፈጻሚ አቶ ፍጹም ዘገየም እዚህ ይመጡልናል። በመጀመሪያ ያው ሚስተር አሌክ የቴክኖ ሞባይል የብራንድ አምባሳደር የእንኳን ደህና መጣችሁ ኦፕኒንግ ስፒች ያደርጉልናል። Distinguished guests, respected government officers, partners, members of the media, and ladies and gentlemen, welcome to Teko's third Common 15 photography exhibition. It's a pleasure to have you here as we celebrate innovation, creative, and the beauty of Ethiopia through mobile photography. At Tekno, we are committed to deliver innovative technology that enhance our customers' everyday life. በመጀመሪያ የሀገራችን ቱሪዝም ለማስተዋወቅ ከሚያግዙ የፕሮሞሽን መንገዶች መካከል አንዱ በመሆኑ ለ10 ቀናት የሚቆየውን ልዩ የፎቶ አውደ ርዕይ እና ጋዜጣዊ መግለጫ እንዲሁም የቱሪዝም ኮሚሽን እና ቴክኖ ሞባይል የጋራ ስምምነት ፊርማ መርሃ ግብር ለመታደም በዚህ ለተገኛችሁ ታዳሚዎች በሙሉ ያለኝን የላቀ ምስጋና ማቅረብ እወዳለሁ። የኢትዮጵያ ኪነ ጥበብ እንደምታውቁት አሁን ላይ በተለይ ካለበት መቀዛቀዝ አኳያ ኢንፋክት ቴክኖሎጂን አዳርጎ ወይም ደግሞ ቴክኖሎጂን አሰ ብራንድ ተጠቅሞ መስራት ካልተቻለ ወይም ቴክኖሎጂን በኮንቴምፖራሪ ሞደርን አርት ወይም በአቫንጋርድ በምንለው እሳቤ የቴክኖሎጂ ግብአቶችን ኦዲዮ ቪዥዋልን ኦዲዮን ዋቴቨር ቴክኖሎጂ ፓወር ማደረግ ካልተቻለ ቲያትሮቻችን ብቻቸውን ኖሮ ኤግዚስት ያደረጉ ማለት ነው። ስለዚህ ዛሬ ላይ ኢንፋክት በዚህ ሴሽን አማካኝነት ያደረግነው ወይም የምናደርገው ሳይን በተለይ ቴክኖ የኢትዮጵያ ኪነጥበብ በቴክኖሎጂ የተደግፍ እንዲሁም ደግሞ ተደራሽነቱን ወይም ደግሞ ብራንዲንግ ላይ በሚገባ በመስራት ቴክኖን ሶሳይታል ፕሬዘንስ እንዲኖረው እንዲሁም ቲያትርና የኢትዮጵያ ኪነጥበብ ሶሳይታል ፕሬዘንስ እንዲኖረው ከማድረግ አኳያ በጣም ብዙ ስራዎችን እንሰራለን ማለት ነው። በሚቀጥሉት 10 ቀናት ከ10,000 በላይ ታዳሚዎች ይጎበኙታል ተብሎ በሚጠበቀው በዚህ አውደ ርዕይ ላይ መላው የከተማችን ነዋሪዎች እና የጥበብ ወዳጆች በፍላሚንጎ አካባቢ በሚገኙ በዚህ በህፃናትና ወጣቶች ቲያትር 10ኛ ፎቅ ድረስ በመገኘት የሀገራችንን ውብ መስህቦች እንዲጎበኙ በአክብሮት እጋብዛለሁ። የፎቶ አውደ ርዕዩ በይፋ መከፈቱን አበስራችኋለሁ።
በቀጣይ ደግሞ ከዚህ ዋናው ፕሮግራም ምንድነው ብለን ስንመለከት ቀደም ሲል ያነሳዋቸው ሶስቱ ድርጅቶች እንግዲህ ታሪክን ቱሪዝምን ለማስተዋወቅ የግድ ቴክኖሎጂን አንድ ላይ መሄድ አለበት። አዲስ አበባ አዲስ መልክ ይዛለች። ስለዚህ ይህንን ለማስተዋወቅ ትልቁ ስራ ቱሪዝም ላይ ነው። ስለዚህ በጋራ ለመስራት የመግባቢያ ስምምነት ይፈራረማሉ። ቴክኖ ኢትዮጵያ፣ የአዲስ አበባ ቱሪዝም ኮሚሽን እንዲሁም የአዲስ አበባ ቲያትር ቤቶች አስተዳደር። የተፈራረማችሁት ስምምነት ለህፃናትና ወጣቱ ምን ጠቀሜታ ይዞ ይመጣል? በጣም ብዙ ጠቀሜታዎች አሉት። ለምሳሌ እንግዲህ አሁን አንቺም እንደምታውቂው ወጣቱና ቴክኖሎጂ ያላቸው አሶሽን በጣም ቅርብ ነው። ለምሳሌ ያው ቤት ውስጥ ህፃናት ከስልካቸው ጋር ያለው አታችመንት በጣም ከፍ ያለ ነው እና አንዳንድ እንደ ማህበረሰብም ባይዘ ተጽዕኖ ቀላል አይደለም ማለት ነው። በተለይ እዛ ጋር ብሮዘር የሚያዩቸው ነገሮች ከባህላችን፣ ከወጋችን፣ ከታሪካችን ፋክት ካራክተራይዜሽኑ ስቶሪውን ጨምሮ ከኛ ማህበረሰብ ከኛ የልጅ አስተዳደግ በጣም ወጣ ያሉ ናቸው እና እውነቱን ለመናገር በተቋም አንዱ ልንሰራበት የሚገባው በኦዲዮ ቪዥዋል ስቶሪ ቴሊንጎችን ከስቴጅ ባለፈ አይ ቲንክ የኢትዮጵያን ህጻናቶች የኢትዮጵያዊ ወግና ባህል ማንነት የታነጹ ስቶሪ ቴሊንጎች ያስፈልጋቸዋል። ይህንን ዲሊቨር የማድረግ ይህንን ወደ ኦዲየንስ የማድረስ ይህንን ወደ ኢትዮጵያ ልጆች የማድረስ አንዱ ትልቁ ኮሚትመንታችን ነው። እየሰራንበትም ያለው ነው። ሳካ ተገልብጦ ሳይሳካ ነው መሰለኝ። ይሄ ነው አዲሱ ካሞንቲቲ ነው። ዋው! ምን የተለየ ፊቸር አለው ከሌሎቹ? ከሌሎቹ 6150 ሚሊ አምፔር አለው። ባትሪ ላይፉ ያው አብዛኞቹ እንደምናውቃቸው 5500 አካባቢ ናቸው። ይሄ ግን የተለየ ነው፣ ጨመር ያለ ነው። አሞሌድ ስክሪን ነው፣ አይፋፋቅም፣ አይጫጫርም። እንትን የተሻለ ስክሪን አለው። ያው ኪስ ውስጥ ብናደርገው ምናምን በጣም ቀላል ነው። ግን በጣም ቀላል ነው። የተለያዩ ከለር አማራጮች አሉ። አዎ 3 ሜትር ውሃ ውስጥ ቢገባ 30 ደቂቃ የመቆየት አቅም አለው። ኧረ እባክሽ! 5 ሜትር አካባቢ ቢወድቅብን ያው አጋጣሚ ቢወድቅ እስከ 5 ሜትር ድረስ ምንም አይሆንም። ዋው! እስኪ ፒክቸሩን እኛ እንግዲህ ሴቶች ያው ፒክቸር ነው ዋናው። በመጀመሪያ ደረጃ እስኪ ራሱን ያስተዋውቁልን። ቢኒያም ታዬ ይባላል። በአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር። እሺ፣ እንዴት አዩት ዝግጅቱን? የአካባቢውን የነዋሪውን አኗኗር ስታይል፣ ባህሉን፣ ድንቅ የተፈጥሮ ውበትን ያየንበት እንዲሁም ደግሞ ይሄኛው ማየት ብቻ ሳይሆን በአንድ ፎቶግራፍ በቃ በርካታ ነገሮችን ከቃላት በላይ መግለጽ የሚቻልበት ነገር ነው ያየሁት እና ይሄ ደግሞ ቱሪዝምን በረታታልና በደንብ በርካታ ከተማችን ላይ ሀገራችን ላይ በርካታ የቱሪዝም መዳረሻዎች አሉ። እነዚህ በሚጠበቀው ልክ አልተዋወቁም እና እንደዚህ አይነት ፎቶግራፎች፣ ኤግዚቢሽኖች ለትውልድ መተላለፍ የሚችሉ ናቸው እና ወደፊቱ በደንብ እነዚህ አይነት ነገሮች መበረታታት አለባቸው እና ከተማችንን ሀገራችንን ሊያስተዋውቁልን ለተቀረው ዓለም በደንብ ሊያስተዋውቁልን ይችላል። የፎቶ ኤግዚቢሽኑ እዚህ እናንተ ጋር መዘጋጀቱ ምን ጠቀሜታ አለው? በጣም ብዙ ጠቀሜታ አለው። ይሄኛው ተቋማችን አንደኛው ተቋማችን ስለኛው ደግሞ የሚሰራው ወጣቶችና ህፃናት ላይ ነው ማለት ነው። ሲምባና በተለይ ደግሞ ቴክኖሎጂ ያላቸው አሶሲሽን በጣም ከፍ ያለ ነው ማለት ነው። ስለዚህ አሁን ዛሬ ያየነው በተለይ በካሞን 50 የቀረበው የፎቶ ኤግዚቢሽን ኢንፋክት በወጣቶች አማካኝነት ኤንጌጅ የተደረገ ነው።
ቴክኖሎጂን ኦፕሬት ከማድረግ አኳያ ኢንፋክት ኤስቴቲክን ከመፍጠር አኳያ የሆነ ስቶሪ በፎቶ ዲሊቨር ከማድረግ አኳያ አይ ቲንክ ወጣቱ ያለው ኤነርጂ ያለው ኤክስፖዠር ያለው ፖቴንሻል በጣም ሃይ ነው እና እንደዚህ አይነት ሀቦች እኛ ጋር መዘጋጀታቸው ለመናገር በተለይ ሲኒማ ላይ ኢንስፓይሬሽን ያላቸው ራሳቸውን በዚህ በኦዲዮ ቪዥዋል ኢንጌጅመንት ራሳቸውን ዲፋይን ማድረግ ለሚፈልጉ ወጣቶች ትልቅ ኤክስፒሪየንስ ነው ማለት ነው። በመጀመሪያ ደረጃ ከቲያትሩ ጋር እና ከቱሪዝም ጋር አብሮ ለመስራት ምን አነሳሳችሁ? በጣም አሪፍ ጥያቄ ነው። መጀመሪያ ይሄ ሀሳብ የመጣው በቦርድ ቴሌፎን አዲስ አበባ የፎቶግራፊ ቡድን ምክንያት ነው። ቦርድ ቴሌፎን አዲስ አበባ እንደምታውቂው በሞባይል ፎቶግራፊ እያነሱ ሶሻል ሚዲያ ላይ ሼር ያደርጋሉ፣ ኤግዚቢሽን ያዘጋጃሉ። ሞባይል ነው እኛ ደግሞ የምንሸጠው ቴክኖ። አንደኛው ደግሞ የሞባይል ፊቸር ዲስ ዴይስ ካሜራ ነው። ካሜራ ደግሞ ከያዝሽ ትራቭል ስታደርጊ ሁሌ የምትጠቀሚበት ነገር ነው። ትራቭል ያደረገ ሰው ሁሉ በካሜራ ሚሞሪ ይይዛል አይደል? ቱሪዝም እና ካሜራ እስካሁን አላሰብነውም እንጂ ብለን ሳይድ ቱ ሳይድ የሚሄድ ነገር ነው። በጣም ነው የሚያምሩት። የሚባለው ሞዴል የቴክኖ ሞዴሉ አንደኛው ትልቁ የካፓቢሊቲ ካሜራ ነው። ካሜራ ከመሆኑ አንጻር የራሱ የሆነ ጥራት አለ። ለምሳሌ ካሞን 50 ሜጋፒክሰል ካሜራ አለው። ከዛ በተጨማሪ የኤአይ ፊቸሮች ስላሉት የበለጠ ፒክቸርሽን ማሳመር ኤዲት ማድረግ ያስችልሻል። ይሄ ኤግዚቢሽን የአዲስ አበባን ገጽታን በማስተዋወቅ ደረጃ ምን ጠቀሜታ አለው? ከተማችን አዲስ አበባ ውስጥ ባለፉት ጥቂት ዓመታቶች በርካታ የልማት ስራዎች ሰርተዋል። በጣም ያማምራሉ። እነዚህ ግን የተሰሩ ቦታዎች በደንብ ኮሙኒኬት አልተደረገም ለህብረተሰቡ። ይህን ደግሞ የሚያሳይልን አንደኛው ዋነኛው መንገድ ፎቶግራፍ ነው። እነዚህ ፎቶግራፎች ለተቀረው ዓለም ማስተዋወቅ እንዲሁም ደግሞ ማሳያ ይሆነናል እና በጣም በርካታ ጠቀሜታ አለው እና መበረታታትም አለበት። እንደ አዲስ አበባ ቱሪዝም ኮሚሽን ከዚህ ከቴክኖ እና እንዲሁም ደግሞ ከቦርድ ሴልፎን አዲስ ጋር ተባብረን ይህን ፎቶ አውደ ርዕይ ስናዘጋጅ በርካታ የአዲስ አበባ ነዋሪዎች እንዲሁም ደግሞ የጥበብ አፍቃሪያን አርቱን የሚወዱ መጥተው እንዲጎበኙና ከተማቸውን ሀገራቸውን በአንድ ቦታ ላይ ኢንቪዥን አድርገው በደንብ እንዲያዩት ትልቅ መስኮት ይከፍትላቸዋልና በጣም ጥሩ አጋጣሚ ነው። በኢትዮጵያ ኪነ ጥበብ ውስጥ በተለይ ወጣቱ ከቴክኖሎጂ ያለው ቁርኝት በጣም ሃይ ከመሆኑ አኳያ በሚቀጥሉ ጊዜያቶች ላይ ቲያትሮቻችንን በቴክኖሎጂ ፓወር ማለት ኦዲዮ ቪዥዋል ነገሮችን የመጠቀም የአይ ነገሮችን የመጠቀም ያደረገን በጣም አንድ ስታንዳርዳይዝ እናደርጋለን ወይም ዲፋይን እናደርጋለን ብዬ አምናለሁ። በጣም ዛሬ ከቴክኖ ጋር የተፈራረማችሁት ውል ምን ላይ ያተኩራል? ወደፊት እቅዱ ምንድን ነው? ከቴክኖ አዲስ ጋር ዛሬ የተፈራረምነው የመግባቢያ ሰነድ ስምምነት በቀጣይ እንደዚህ አይነት አውደ ርዕዮች፣ ፎቶግራፊ ኤግዚቢሽኖች እንዲሁም ደግሞ ሌሎች በርካታ ከቴክኖሎጂ ጋር የተገናኙ ስራዎችን ለመስራትና አብረን በተግባር ለመፈጸም ነው። ምክንያቱም ቴክኖሎጂ ለቱሪዝሙ አሁን ላለው ለቱሪዝም እድገት በጣም ከፍተኛ አስተዋጽኦ አለው። ብዙ ነገሮችን ዲጂታላይዝድ ሆነዋል እና እነዚህ በዲጂታል ፕላትፎርሞች ከተማዋን በደንብ ማስጎብኘት አለብን፣ ማሳወቅ አለብን። ለዛ ነው ከቴክኖ ጋር ይሄ ስምምነት የተፈራረምነው። በቀጣይም እንደዚህ አይነት ኤግዚቢሽን ይዘጋጃል። ቴክኖሎጂ እና ቱሪዝም አብሮ ተጣምሮ አዲስ ደግሞ የሆነ ጉልበት እንዲሆን ይረዳዋል እና በጣም ትልቅ ኮላቦሬሽን ነው። ህጻናትና ወጣቶች ቲያትር ይህንን የሚያምር ቦታ እንደምታየው የሰጠን እሱ ነው እና አንደኛ ሰው መጥቶ እዚህም እንዲዝናና እንዲያውቀው ከመርዳቱ ባሻገር እኛም የተለያዩ ሁነቶችን እዚህ እያዘጋጀን ወደፊት ደግሞ የበለጠ አዳዲስ አይነት እይታዎችን እንድታዩ እናደርጋቸዋለን። ያ ደግሞ ትልቅ ደግሞ ለወጣቱ መደበሪያም የሚያየው አዲስ ነገር የሚፈጥርለታል። እዚያ በጣም ቆንጆ ነገር ነው ብዬ አስባለሁ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።